ቆይ እስኪ ኮመንት ሳነብ አንድ በአማርኛ ትርጉሙን ያስቀመጠ ሰው አገኘው። እቺ ቀን እንደምትመጣ እርግጠኛ ነበርኩ። ያስቀየምኳችሁ ካላችሁ ይቅርታ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። እኔ የመረጥኩትን መንገድ እየሄድኩ ነው። ለእኔ እረፍት የሚሰጠኝ ሞቴ ብቻ ነው ነው የሚለው። ፈጣሪ ሆይ ድረስ፣ ፈጣሪ ሆይ ድረስ። ሰው እንደዚህ ይጨክናል በራሱ ልጅ እኮ ከኋላ ደግሞ ከኋላ ገመድ አለ። እዚህ ቦታ ላይ ነው የታነቀችው። ወይኔ አይ ያሳዝናል። አለ ባሏ 355,000 ፎሎ አለው። ምን ሆነ ይሆን? ምን ገድሟት ይሆን? በእናታችሁ ምን ይሆን እንደዚህ አይነት ጨካኝ ውሳኔ ያስወሰናት? እሱም ጋር ከባድ ችግር አለ። በምን አወቃችሁ? ምንድን ነው ችግሩ? ግን መጠየቅ አለበት እሱ ምን እንደሆነ። ያሳዝናል። ብቻ መጥፎ መንፈስ ነው። ቀራላ ቺት ካረገ ከህይወቷ ታስወጣዋለች። ምንድን ነው ቺት ስላረገ ራሷ የምታጠፋው? ተው እንጂ በእናታችሁ ወደ ፈጣሪያችሁ ተጠጉ። ይህ ሴጣን ነው እንደዚህ ወደ መጥፎ ነገር እንትን የሚላችሁ፣ ወደ መጥፎ ነገር የሚገፋፈው። ይኸው ጭራሽ እርጉዝ ናት እያሉ ነው ወደ መጥፎ ነገር የሚጎትታችሁ ሴጣንና ሴጣን ብቻ ነው እንዴ? ሰው ለመኖር ስንት መስዋዕትነት ይከፍላል። በካንሰር እየተሰቃየ ለመዳን ስንትና ስንት ንብረቱን ይሸጣል ታክሞ ለመዳን። ሰው ኩላሊቱ ፌል እያደረገ ወጥቶ ሚዲያ ላይ ለምኖ ለመዳን ይጥራል። ስንት ለመዳን በቃ በህይወት ለመቆየት እድሜውን ለማራዘም ሰው ስንት መስዋዕትነት ይከፍላል። እንዲህ ሰው እግሩ ተቆርጦ ዊልቸር ላይ ተቀምጦ ህይወቱን ይቀጥላል። ስንት ነገር እያደረገ ባለበት ሰዓት ሰው ለመኖር እንዴት ነው ሙሉ አካል ያለው ሰው ጤነኛ ሰው ራሱ የሚያጠፋው? ካጣው እሞታለሁ ብላለች አለ እና ይህ እኮ ትክክል አይደለም እኮ። ታዲያ እንደዛ ሲል ስነ ልቦና ሐኪም ጋር ሊወስዳት ይገባ ነበር። አንተን ካጣው እሞታለሁ የምትል ከሆነ አንዲት ሴት ትክክል አይደለም፣ ትክክል አይደለም። አብረው አልተወለዱ መንታ እንኳን አብረው ተወልደው አብሮት የተወለደው መንታ ሲሞትበት እሱ ህይወቱን ይቀጥላል። ምን አይነት ነገር ነው በእናታችሁ? ይሄ ሶሻል ሚዲያ ያመጣው ሴጣን ይሁን መንፈስ አላውቅም። እኔ አሁን በጣም ተረብሻለሁ፣ ደክሞኛል። ሙቤ በኋላ ትምጣ ወይ አርፌ ብሎ ራሱን ያጠፋል። ረች አለም ሰልባሁን ዛሬ ራሴን አንጠፋለሁ ብላ ያለቀሰች እኮ የሆነ መንፈስ ገብቷል የምላችሁ እኮ ለዚህ ነው። አሁን ልባሟ በቀደም ሙኒት 300,000 ብር ሰጠቻት። ኤርሜችዲ 100 ብር ኦልሞስት ግማሽ ሚሊዮን ብር ከሰጣት ገና ወርም አሉ ነው ከተሰጣት። እና ለምንድን ነው እንዲህ የምትለው? ማን ነው እሺ ፈጣሪን የሚያመሰግነው? ሁሉም ፈጣሪን የሚያማርር ከሆነ ሁሉም ፈጣሪን አማራሪ ከሆነ ማን ነው አመስጋኝ? ሁሌ ከኛ እኮ ችግራቸው ምን እንደቃላችሁ ከኛ የባሰውን ሰው ስለማናስብ ነው። ሁሌ ከኛ የተሻሉ ሰዎችን እያየን ራሳችንን ስለምናነጻጸር እኮ ነው። ይሄ ሚዲያ ያመጣው ጣጣ እኮ ነው ጋይስ። ቢሆንም መጽናናት ነው ያለብን። ቢሆንም በእሳት ተቃጥሎ ግብግብ እያለ በህይወት የሚኖር ሰው አለ፣ ሆስፒታል ውስጥ የተኛ ብዙ ነገር አለ። ሁልጊዜ እነዛን ከኛ የባሰውን እያሰብን በዛ ተጽናንተን ህይወታችን መኖር አለብን። ፕሊስ በእናታችሁ። ሁሉም እያማረረ ነው። ሁሉም ራሴን አጠፋለሁ እያለ ነው። ይህ በጣም መጥፎ መንፈስ አለ ሚዲያ ላይ። በጣም ይደብራል። በቃ ሁሉም አማራሪ ሆኗል። ሙባረክ ቢሮ አናለች ኢትዮጵያ ላይ ማለት ነው። ሰምተሻል? ትናንትና 22 ሀዘን ላይ ነበርኩ 22 አልሰማሁም እኔ። አሁን ደግሞ ቺ ማለት ነው ያው ስታይል ያን ድምፁን ላሰማ ይችላለሁ በኦሮምኛው። ነገ ወጥተህ መሀል መጫዋቹ አይቀርም፣ ነገ መጫዋቹ አይቀርም አለች እና የመጣቻት ልጅ አሳልፋ ለሌላ ሰው ነው የሰጠቻት። እሷ ደግሞ ወሰደቻት። አንድ አመት ከ6 ወር ከሰረች በኋላ ደከማት፣ መውጣት ፈለገች። መብት የላትም እንዴ አንድ ሴት እዚህ ሀገር ላይ ከመጣች?
እሺ ቆይ ሙባረክ የሞተችው ማናት? የት ነው? አልሰማውም እኔ። የሞተችው ኢትዮጵያ ነው። ችግሯን እየወጣች እንዴት ኢትዮጵያ ውስጥ የሚሰማ ታጣለች? ስደትስ? እሺ እንዴት ኢትዮጵያ ውስጥ ሰው የሚሰማው ያጣል? ኢትዮጵያ ውስጥ ወላሂ ጥምጥም ነው ነገሩ። ሰው እንግዲህ ቤት ውስጥም ብዙ ችግር ያለው ሚዲያ ላይ ሰው ቪዲዮ ሲሰራ መቼም እያለቀሰ እያዘነ አይደለም፣ ፈታ እያለ ነው የሚሰራው። ግን የውስጡን ደግሞ አላህና ራሱ ቤቱ ነው የሚያውቀው። ይህን ይገብሻል ብዬ እንትን አይደለም። በቃ ልጅቷ ሁሌ ስለምስቅ ማንም እንትን አላላትም ነበር። ቻው እያለች ራሷን 890 ፎሎወርስ አላት። ትናንትና ራሷን ገላ ራሷን ሰቅላ ቻው ብላ ገመድ አሳይታ ራሷን ገደለች። ላይቭ ላይ ነው ገመድ የምታሳየው ወይስ ቪዲዮ ሰርታ ነው? ገመድ ቪዲዮ ሰርታ እና ሰው ዝም አለ እና ምንም አላረጉ፣ ማንም አልደረሰላትም። ወላሂ በዚህ ሰዓት በጣም የምታሳዝን ፍለግለግ ልጅ ትናንትና በዚህ ሰዓት ማለት ነው። ትናንትና ማለት ሰው ምን አለ ኮመንት ላይ? እንዴት ማለት ሲሪየስ አልወሰዷትም ጉዳዩን? ክላው ሺስ ፕሬግናንት ራሷን ያጠፋችው እርጉዝ ናት። እኔ ጉዴ ውዶቼ፣ ትናንትና እኔ እንትን እያልኳን ነበር። የሆኑ ቤተሰቦች ተጣልተው 42,000 ህዝብ ላይቭ ላይ ቁጭ ብለን እናትና ልጅን ለማስታረቅ እየሞከርን ነበር። በምን ሰዓቴ አላመኗትም። አያችሁ ግን ሰው የድረሱልኝ ጥሪ ሲያቀርብ ካላመን ነው በቃ። ኧረ ምን አይነት ሴጣን የገባው ግን? ምን አይነት መንፈስ ነው የመጣው? ሁሉም ራስን በማጥፋት ያስፈራራናል። ግማሹ ሳይደረስለት ይጠፋል። ተኛለው፣ ስነሳ ከፍታለው ላይቬን። ምንም የማንንም ሰው ቪዲዮ ላይ ስክሪን ሪከርዳ ላይ ሁሌ ከሰው መጨረሻ ሰው ቤቴ ገዝት ገብቶ ነው ምንም ነገር የሚነግረኝ። እስቲ ቆይ ገመዱን እያሳየቻቸው ምን ነው ቆየሽ ሲሏት ነበር ኮመንት ላይ። ይህን የስንቶቻችሁን ኮመንት አንብባ ይሆናል የተገፋፋችው? ይህን ያህል የሚጠሉኝ ከሆነማ እንዲህ ከሆነማ ብላ ይህኔ ወዲያው ፖስት እንዳደረገች እና ቆየሽ እያላችሁ ስትኮምቱ ኮመንቱን አይታ ይሆናል እርምጃውን የወሰደችው። አሁን እናንተ ይህን የኮመታችሁ ሰዎች ጸጸቱን ግን ትችሉታላችሁ? የምር ጸጸቱን ትችሉታላችሁ? የተረጋጊ ወጠጫ ጠጥቻለሁ። ውሃሽ ሙባረክ ብኝ ነገርታ ችግር የለም። ስንት አመቷ ነው? እድሜዋ ስንት ነው? ከ25 የምታልፍ አይመስለኝም። በታች እንጂ ልጅ አላት? የላት እስከማውቀው። አቡ ወይዬ ነገ የሆነ ነገሩ ማልቀሳችሁ አይቀርም ያለችዋን ብታስገቢልኝና ብሎክ አድርጋ ደላላዋ ብሎክ አድርጋት አለች ምናምን ብዙ ነገር ነው። ሀዩ አጀለ ጅርታ ቆለቡ በፊት የሳብሽ ይሆናል። ኧረ አይደለም የሳበሽን አካል ስም ይጽፍልሻል እኮ። አላየሁትም። ጀስም ብዬ ነው አክሰፕት ያደረኩት። ኦኬ የፈለግሽ መስሎኝ ነው አለው ከታች። ሶሪ ሀቢባ። አቤት እኔ ጨርሻለሁ። 3 ሰዓት ልመለስ። ብዙ ጊዜ ሰው ዲፕሬሽን ውስጥ የሚገባው ስትረስ የሚገባው ስደት ላይ አዳማጭ ስለሌለ የሚሰማው ስላጣ ምናምን ነው። እና እንዴት ግን እሷ ጃኔ ግራ ገባኝ። እንዴት ኢትዮጵያ ውስጥ እየኖረች ጎረቤት አለ፣ ዘመድ አለ፣ ስንት የሚያማክር አለ። ሰው ኢትዮጵያ ውስጥ ሆኖ ብቸኝነት ይሰማዋል እንዴ ውዶቼ? ስታገባ ራሱ ቆይ እስኪ ስታገባ ራሱ ቬሎ ሲያደርጋት ነበር። የሰው አፍ መርዝ ነው። ቡሊ ሲያደርጓት ነበር ማለት ሺ ሃቭ ኖ ፓረንት። ስሟን ንገሩኝ፣ ሰርች አድርጌ ሊያት። መቼም ሰው ከሞተ በኋላ ነው። ሺ ሃቭ ኖ ፓረንት ነው። ሲቪሊያን ቦኒ ነው ስሟ። ስቴት አለ ስልክ፣ ያኛው ስልክ ወይኔ በእናታችሁ VONI ሰርች ላድርጋ እንዴ። ሰው የእጁን ያገኛል። እናንተ አሁን ባላችሁበት ሞመንት ላይ ላይመስላችሁ ይችላል፣ ግን
ይሆናል። ክርስቶስን እኔን እመኑኝ። ለምን እኔ የደረሰብኝን ስለማቅ ነው። እኔን ያሰቃዩኝ እኔን ሁሉንም እንዲህ በአይኔን ያየሁት እንዲህ በአይኔ ማለት ለካ የጊዜ ጉዳይ እንጂ ሰው በላይ የለውም እንዲህ እስክል ድረስ ማለት ነው። በእምነታችሁ እግዚአብሔርን እመኑና እግዚአብሔር ላይ ልጥፍ በሉ እንጂ የምን ራስ ማጥፋት ነው? የምን ራስ ማጥፋት ነው? ለምንድን ነው እንደዚህ አይነት ራሳችሁ ላይ የምትወስኑት? ወንድ ቢሄድ ወንድ ይመጣል ወንድ የምን ምንድነው? ፍቅር ሲጀመር እኮ መድኃኒዓለም ነው። ፍቅር እኮ እሱና እሱ ብቻ ነው እኮ ፍቅር። የፈጠራቸው አምላክ ብቻ ነው ፍቅር። ለሰው ብሎ ራስን ማጥፋት፣ ለወንድ ብሎ ለቤተሰብ ብሎ ብርሽ ተበላ ይብላው፣ ክርስቶስን ይብላ። እኔ 7 ዓመት ሰርቼ 7 ብር የለኝም ነበር። 7 ብር የለኝም ነበር፣ ግን የታመንኩት አምላክ አልጣለኝም። በቃ ምክንያቱም ሚሊዮነር ብትሆን ፎቅና ምድር ቤት ቢኖር እኔ ደሳሳ ጎጆ ብኖር አንድ ቀን ሁላችንም ሟች ነን። ሁሉም ነገር ተረስቶ ቀናችን ሲደርስ አይደል? እንደዛ ብላችሁ አርቃችሁ አስቡ። ራስ ማጥፋት፣ ራስ ላይ አደጋ ማድረስ፣ ተስፋ መቁረጥ። ምክንያቱም ለምን ለሰው ያ ሰው ህይወቱን ይቀጥላል። እቺ ልጅ የትገባች አሁን አፈር ስር ናት። አፈር ስር እኔ በጣም ነው የተቃጠልኩት። ሌሊቱን በሙሉ አርቅሼ ነው የተኛሁት። ለምን ብዬ ለምን የሞትሽለት ሰው ህይወቱን ይቀጥላል። ነገ ተነገ ወዲያ አንቺስ ትረሻለሽ። ቤተሰብ ራሱ ይረሳል። እንኳን ወንድ እንኳን ባዳ ይቅርና ቤተሰብ ይረሳል። ህይወት ይቀጥላል እና